باي باي السلام عليكم باي. السلام عليكم. ወዳችኋለሁ። السلام عليكم ወዳችኋለሁ። ወዳችኋለሁ። والله نورمال ታወራለች يا جماعة. እንደምን አላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ሰላም። እሺ ሰማል አረ ሰማል ወይ? እሺ ጥያቄ አለ። السلام عليكم. ሄሎ እንዴት ነህ? ደህና ነህ? وعليكم السلام. ወአለይኩም ሰላም። አይ ጥያቄ ነበረኝ። ከሚረብሽ ቦታ ራቁ። ጥያቄያችን ሶላት ከኢማሜው ያጥቆ ያው ማሙን ብሎ ይሰግዳል። ከዛም ሶላት ኢማሙ ቆሟል። ምንድን ነው ያልከው? ሶላት ሲሰገድ ማለት ነው። ኢማሜው ቆሟል። እሺ ከዛ ተከታዮች አሉ። ከዛ ደግሞ ማሙን ብሎ የተከተሉት አሉ። የተከታይ ሆኖ መስገድ ይበቃል አይበቃም? ችግር የለም። ሩማይሳ ችግር የለውም። አንተ እሺ محمد السلام عليكم. السلام ورحمة الله. እሺ ወአለይኩም ሰላም። ولا سكر. ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አንድ ባንክ ለኔ ቤት ገዝቶ ቢሰጠኝ እኔ አትርፌ ብሰጠው ለዛ ባንክ ወለድ ይሆናል አይሆንም? አይ ወለድ አይደለም። ይሄ በይዕ ወሽራ መግዛትና መሸጥ ነው። ለምሳሌ ባንክ ቤቱ 100 ሺህ ገዛን 1 ሚሊዮን ገዛና ሰጠህ ቤት። አሁን ቤቱን ተባብዬ ባንኩን ግዛልኝና እኔ አትርፌ እሰጥሃለሁ ብለዋለሁ ማለት ነው። ይሄ መግዛትና መሸጥ ነው። ብድር ቢሆን ኖሮ የሰጠህ ተጨማሪ አድርገህ ገንዘቡን የምትመልስለት ቢሆን ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ነው ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ትርፍን ያስገኘ ብድር አይነት እሱ ወለድ ነው ብሎ ተናግረዋል። ይሄ ግን መግዛትና መሸጥ ነው። አይ እሺ አንድ ጥያቄ ሌላ። አንድ ሰው ስተቱ በአደባባይ ወይም በቲክቶክ ስተት ካየነ በአደባባይ ነው መምከር ያለብን ወይስ በውስጥ ነው መምከር ያለብን? ሰውየው ሃይማኖት ላይ የተሳሳተው ነገር ካለ ያንን በተናግሮ የተሳሳተው ነገር ካለ በመጀመሪያ ያንን አስተማሪ ሰው ያስተማረው ስህተት ካለ በዚህ ቲክቶክ ላይ ከየትም ያንን ሄዶ ሊያናግረው መልካም ነው። እዚህ ቦታ ላይ ይሄ የተናገርከው ይሄ አስተማሪ ስህተት ነው ብሎ ይንገራል። ምናልባት ማስረጃ ሊኖረው ስለሚችል ያ ሰው ማለት ነው። አንድ ቤት አድርጉ እንጂ ልጆች ያንን ነግረው ከተቀበለ ሰየው መረጃ ተገልጦለት ከዛ በኋላ ግን ያንን ስህተቱን አላረመም አልቀበልም ካለ አሻፈረኝ ካለ በዲን ላይ ዝም ሊባል አይችልም። ያንን ስህተት እንደተናገረ በአደባባይ እርሱም ለከዛሊክ ለክልሁ ረድ ይሰጥበታል። በአደባባይ መልስ ይሰጣል ማለት ነው። በአደባባይ መልስ ይሰጣል። ያ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወንድሞች?
አላህ አልሐምዱሊላህ። ጥያቄ ጓደኛዬ ነበረችና እዚህ ሳኡዲ ናት። ሰዎቿ ረመዳንን ቀድመው ነው የያዙትና የፈጠሩት፣ እሷም እንደዛው እና ምንድነው ማድረግ ያለበት? በሀገሪቱ ላይ ጨረቃ አይተው ጾምን አውጀው ከሆነ በዚያ ነው የሚይዙት። ነቢያችን ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ብለዋል። የረመዳን ወር መግባትን የሚያረጋግጥ ጨረቃ ስታዩ ጾሙ ብለው ስለተናገሩ እዚያው ባለችበት ሀገር ጨረቃ ማየቻ መሳሪያ ካላቸውና ሙስሊሞች ያን አይተው ካረጋገጡ በዛው ነው ጾምን የሚይዙት። በሌላ ሀገር የግዴታ መሆን አይጠበቅበትም። ነገር ግን መሳሪያው ከሌላቸው መሳሪያ ካላት ሙስሊም ሀገር ሰዓት ጋር ሰው ሰላም ወራህመቱላሂ ወበረካቱሁ። እወዳችኋለሁ። እኛም እንወዳለን። እንዳትል ጫማ እንዳወርቂ ቻው። እሺ ያ ሰላም። እሺ ምን ነበር? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አላህ አልሐምዱሊላህ። ላይ የሚሰሩ ስራዎች ሐራም ናቸው ወይ? እንዴት ነው ያ ማለት? የስራው አይነት ለምሳሌ ስልጠና ብቻ ነው የሚሰጠው ስራው ካምፓኒዎች ናቸው እና እሱ እንዴት ይታያል የሚል ነበር። አይ ቲያንስ ምናምን ከሆነ አይቻልም። እህት የሰዎች ገንዘብ አላግባብ የምትበረበርበት እናንተ ሰዎችን ስታስገቡ ፍራንክ ታገኙበታላችሁ። አይሆንም። ቲያንስ ሐራም ነው፣ አይቻልም። ኡስታዝ ጨረስኩልኝ እንዴ? ቢስሚላህ ወአለይኩም ሰላም። ያንቺን ነበር ቀድማ ረመዳንን መያዟና ማፍጠሯ እኮ በሀገሪቱ ባለችው የሀገሪቱ ሙስሊሞች ጨረቃን አይተው ካወጁ ጾም እንደደረሰ ካረጋገጡ በዚያ ነው ጾምን የምትይዙት እንጂ የግዴታ ከሌላ ሀገር ጋር መሆን አይጠበቅበትም። ማለት ባላችሁበት ሀገር ጾምን በያዙበት ትይዛላችሁ። አይ ፈርድ ሶላትን 2 ጊዜ መስገድ እንዴት ነው? ያለ ምንም ምክንያት አይሆንም። እሺ ሰላም አለይኩም። ወአለይኩም ሰላም። የኔ ጥያቄ ደግሞ እሺ አያቴ ሙታ ነበር አላህ ረህመትና በረመዳን ማለት ነው። አያቴ ሙታ ነበር ረመዳን ታሶ ያንን ለምስኪን ማድረግ ነው ወይስ ልጆቿ መጾም ያለበት? ነቢያችን ሰለላሁ ዐለይሂ ወሰለም ማተ ወዐለይሂ ቀዷእ ሷመ ዐንሁ ወልዩሁ አሉ። የረመዳን ቀዷእ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብለው ተናግረዋል። ስለዚህ ቤተሰቦች መጾም አለባቸው። ቤተሰቦች መጾም አለባቸው። የልጅ ልጅ አይቻልም? ልጆቹ ብቻ ናቸው? ምን አልሽኝ? ልጆቻቸው ናቸው መጾም የሚቻሉት? እኛ የልጅ መጾም አንችልም? ትችላላችሁ፣ እናንተም ትችላላችሁ። አማን ሰላም ብር ይቻላል፣ ብር ሰጥተናል ብለው እኮ ነው። እኔ ደግሞ ጾም ነው የምትለው አልኩ። እንዴት ነህ? ደህና ነህ? ሰላም ነው? ምን አልሽኝ?
ኢቃማም ግድ ነው አልኳቸው። እነሱ ደግሞ ብር ይቻላል ብር ነው የምንሰጠው አሉ። መጀመሪያ አይወለሽ እንትን አለባት። ይሄ ማን ነው ሰውየው ቀባ ሳያወጣ የሞተው? ቀባ የሚያደርግ 5 ቀን እንደጾመች 5 ቀን እንደጾመች። እንደሱ ከሆነ ከፋራ ብቻ ማውጣት ይችላሉ። ችግር የለውም። በእያንዳንዱ ቀን አንዳንድ ምስኪን ማብላት። ሰላም አለይኩም። ሰላም። የሆነ ጥያቄ አለኝ። አክቹዋሊ እኔ ሙስሊም ነኝ። ከህፃንነት የሰማሁት ሀዲሶች ላይ እና የተማርንበት ደጃል አለ ብዬ ነው። ግን አንድ ነገር መኖሩና አለመኖሩ ወይ ቁርአን ውስጥ የተገለጸ አለ ወይ ደግሞ ሀዲስ ውስጥ አለ። እሺ። እና ደጃል ማለት ሀዲስ ላይ እንደሰማሁት አንደኛ ዓለም እስከዛሬ እንደሱ አይነት ፊትና አስተናግዳ አታውቅም ነው። ሁለተኛ ደግሞ ሁሉም ቦታ ይገባል ከጣይባና መካ ውጪ፣ መካና መዲና ውጪ። ጥያቄ የሆነብኝ ዓለም እስከዛሬ እቺን ደጃልን የመሰለ ፊትና አስተናግዳ ማታ ከሆነ የረሱላችን ኡማ ደግሞ ሰለላሁ ዐለይሂ ወሰለም በጣም ደካማና ዱዓፋ እንደሆኑ ያውቃሉና ይሄ ነገር እንዴት ለእኛ ብቻ ሆነ? ሁሉም ነቢያቶች ለደጃል ያብራሩ ነበረ ነው። ሁለተኛ ደግሞ መካና መዲና ላይ ብቻ። በሀዲሶቹ ላይ ደግሞ ትክክለኛ ሰሒህ ሀዲስ አላገኙትም። አንድ ነበር ስለ ተሚም ዳሪ ኡስታዝ ያሲን ኑሩ ሲያወራ የሰማሁት። ይሄ ነገር ሰነዱን ቼክ ሲያደርገው ሰሒህ አልመጣልኝም። ሀዲስ ላይም አንዳንድ ቦታ ደግሞ ቀኝ እጁ ጠፍቷል፣ አንዳንድ ቦታ ደግሞ ግራ እጁ ጠፍቷል ነው። ይሄ ነገር ተምታታብኝና መረጃ እስቲ ካለ ከቁርአንም ይሁን ከሀዲስም ይሁን ብሪፍ ብታደርግልኝ። አንደኛ ኢማናቸው ደካማ ነው። የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ከሌላው ያልከው ተሳስተሃል። የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ከሌላው ካለፈው ትውልድ ሁሉ በኢማናቸው ጠንካሮች እነሱ ናቸው። በኢማናቸው ጠንካሮች እነሱ ናቸው። ለዚያም ነው የመጨረሻ ላይ የሚገኝ የሚፈተው ሰው የመጀመሪያ ደረጃ ላይ ጌታ የሚፈትነው ሰው እንዳውም ኢማኑ በጣም ጠንካራ የሆነ ሰው እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም እንዳውም መስክረውለታል። አንደኛ ነው። ሁለተኛ የደጃል ጉዳይ በቁርአን ላይ ተጠቅሷል ወይ? አዎ ተጠቅሷል። አላህ ሱብሓነሁ ወተዓላ በቁርአን ላይ ነገራቶች ሲጠቅስ ጊዜ በጥቅሉ ያነሳል፣ ልክ እንደሆነ ደግሞ አብራርቶም ያነሳል። በጥቅሉ ካነሳቸው ጉዳዮች መካከል አንደኛ የደጃል ጉዳይ። ደጃል ምንድነው? ፊትና አለ ናስ ፊ አኺር ዘማን፣ በመጨረሻው ዘመን ላይ በሰዎች ላይ የሚነሳ ፈተና ነው። አላህ ታዲያ በቁርአን ላይ ምን አለ? አሊፍ ላም ሚም ሐሲበ ናስ ወን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን ወለቀድ ፈተና አለዚነ ሚን ቀብሊሂም ፈለየዕለመነ አላሁ አለዚነ ሰደቁ ወለየዕለመነ አልካዚቢን አለ። ሰዎች አምነናል ብለው የማይፈተኑ ይመስላችኋልን? አለ ይፈተናሉ። በእርግጥም እነዚያን ከእነርሱ በፊት ያሉትን ፈትኛቸዋለሁ ያለ አላህ። ከዚያም እውነተኞችንና ውሸተኞችንም በዛ ይታወቃሉ እያለ ተናገረ ማለት ነው። ይሄን ክፈትል ታውቅበታለህ።